ሰላም እንዴት ነው ማዘር? ሰላም ነው። እኔ ባላደራው እባላለሁ። ሰዎች እርሶ ስላሉበት ሁኔታ ጠቁመውኝ እርሶን ለመጠየቅ ነበር የመጣሁትና እስቲ ያለውን ነገር ያስረዱኝ። ምንዎትን ያመሙት? ምን ሁኔታ ላይ ነው ያሉት? አሞኛል። ኩላሊቴ ሁለቱም ኩላሊቴ አይሰራም። ከሳምንት 3 ነበር የምታጠበው። አሁን አቅም ስላልመሰለኝ ሳምንት አንድ ኩላሊቴ ጉበቴ ይዞላል፣ ሳምባው ይዞላል። ከአቅሜ በላይ ሲሆን ኢትዮጵያ ውስጥ ይዘልቃል ያለው ምስል ይሰራል። አሁን ዲያሊሲስ እያደረጉ ነው ያሉት? በሳምንት አንድ ጊዜ። አሁን ወደ ውጭ ሀገር ሄደው ለመታከም ነው የተጠየቁት? ብሩን ያጣው ልጆች አሉ፣ ኩላሊት የሚሰጡ ልጆች አሉ። እና በብር የሚቀየር ነገር ነው። እኔ ህይወት በብር የሚያድን ነገር ነው። ብር ነው የሚያድነኝ። ልጆች ኩላሊት ሰጡ፣ ብር ያጣሁ ተራራፍ ብር ያስፈልግሻል። ዘመድ አዝማድ የለኝም፣ ግን ምንም እናት አባት ወንድሞች ምንም የለኝም። ከእነዚህ ልጆች በቃ ከእነዚህ ልጆች ብላችሁ ኢትዮጵያ ውስጥ ተሰርቀ እሱ መናገር ማለት እንደሰማችሁ በይሳት ሆስፒታል ነበር መገኘት የነበረባት፣ ግን አቅማችን በላይ ስለሆነ ኦክሲጅኗን በጣም እየወረደ በቃ ያናት ምንም በቃ ጋነን በሉት ትለኛለች። እሱ ብቻ ነው በቃ ማንም የለንም። ከዚህ በፊትም ቲክቶክ ላይ ለቅቄ ነበረ፣ ሄደን ነበር ልሰጣት፣ ግን አንቲቦዲ አለብሽ ተብለን ተመለስን። እዛ ሙሉ ሕክምና ይሰጥ ነበረ፣ ግን በጣም በዶላር ቤት ነበረ የተጠየቅነው እና ብዙ ለፍቼላታለሁ። እውነት ለመናገር 4 ወር ሙሉ በሰው ሀገር ተሰቃይቻለሁ ለእሷ ማለት ነው። ግን እንደዛ ሙሉ ሳይሳካልኝ መጣ እና በቃ ይሄናችሁ እንድትረዱኝ ነው የምፈልገው። በቃ አሁን እያሳሰበኝ ያለው ከዲያሊሲሱ በላይ ኦክሲጅኗ በጣም እየወረደ ነው፣ 60 ምናምን እየደረሰ ነው እና አሁን ሞተች ብዬ ለሊት ሙሉ ሳልተኛ ነው ማድረው እና የእሷ በሽታ የሚልን በሽታ ነው። በብር ምክንያት እንዳጣት አታርጉት፣ በቃ አታርጉብኝ። እናቴ ብቻ ነው ያለችኝ። የኢትዮጵያ ሕዝብ ደግሞ እጃችሁ እንድትዘረጉልኝ የምፈልገው 5 10 ብላችሁ እንድታደርጉ የምፈልገው በጸሎታችሁ እና በቃ የኩላሊት በሽታ በቃ የደረሰበት ሰው ብቻ ነው የሚያውቀው፣ ማንም አያውቅም። ማንም ቁጭ ብዬ ሳወራ በቃ ቀላል ነው የሚመስለኝ፣ በጣም ከባድ ነው። በጣም ከሁን ሞተች ከሁን በጣም ደግሞ አሰቃይቶ የሚገድል በሽታ ነው። አንድ ሰው የሚችለው በሽታ አይደለም። በቃ በኃላፊነት ደግሞ ተሸክማችሁ እንደዚህ አይነት በሽታ ደግሞ ስትይዙ በጣም የሚከብደው። ያለሷ መኖር የምችልም በቃ እናቴን አትርፉልኝ። በቃ ሌላ ምንም ነገር የለም። አይዞሽ እናት። እንግዲህ ያው ግን ቀደም እንደነገርኳችሁ እኔ ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደዚሁ ለእናቶች ለአባቶች እርዳታ ለሚያስፈልጋቸው ሰዎች አደራ አድርስ እያሉ ይልኩኛልና እቺ 30,000 ብር ነች። ለአንዳንድ ነገር ትሆናለች ብዬ አስባለሁ። ይህንን ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነውና የ50 ብር ቻሌንጅ ተብሎ ነው። እንግዲህ ያው እነሱን አመስግኗቸውና ሌሎችም ሰዎች ደግሞ እንዲያግዟችሁ
መጨረሻ ላይ ማለት የምትፈልጊው ነገር ካለ አሁንም ቢሆን እጃችሁ እንዲዘረጉልን እንፈልጋለን። በቃ የእናቴ ደስታ በቃ ብር ነው። ትተርፋለች። በቃ ሌላ ምንም ነገር የለም። አሁንም ቢሆን ታረዱ ልገዛ እግዚአብሔር ይስጥልኝ። የባንክ አካውንቴ 10492596 ነው። ህይወት ተሰማው። ስልክ ቁጥሬ ደግሞ 0943292738 ታገኙ። ደስ ይለኛል። በእሱ እንኳን ደውላችሁ እንዴት ሆናችሁ ራሱ ብትሉን ደስ ይለናል እና እጃችሁን መቼ እንዲዘረጉልን ነው የምፈልገው። አይዞሽ እህት፣ እንግዲህ ያው ሁሉንም የሚያደርገው እግዚአብሔር ነውና እግዚአብሔር ደግሞ ለእናታችንም የተሻለ ጤና ይስጦት። እግዚአብሔር ይማሮት እናቴ። አይዟችሁ እህት። እንግዲህ ማግኘት የሚፈልጉ ሰዎች በዚህ ይደውላሉ ብዬ አስባለሁ። እግዚአብሔር ጨርሶ ይማሮት እናቴ። እሺ